አውቃለሁ መገኘት ባለብኝ ቦታ ላይ አልተገኘች። ሶፊ ከጎንሽ ምን ነበረብኝ? ሶፊ ከመቼው እንዴት ይቻላል? የሞይ በትር ሆዴ ገትር አለ ያገሬ ሰው። እነዚህ ልጆች እያመረሩ ነው እንዴ? ጉድ እኮ ነው እንዴ! በቃ መጫወቻ አድርገው እንዳለ ወይስ ምንድን ነው? የእውነታቸው እየሰሩብን ነው። ባለፈው ለምን እንዳላማንኩ ታውቃላችሁ? ብዙ ሰዎች እንደዚህ ያደርጋሉ፣ ሆስፒታል ይገባሉ። ሱብሃናል። እንዲሁ ግን እኮ ቅመሞች በቃ እናንተ እኮ ጀግኖች ነን፣ ከኔ ጀምሮ ማለት ነው። እኔ ስለምን እቀራለሁ? ቅመሞች እኮ በጣም ጀግናዎች ነን። እውነት ለመናገር ስንት ቁስል፣ ስንት መከራ፣ ስንት ነገር ተሸክመን ነው እዚህ ቦታ ላይ ቢያምን እንኳን ሐኪም ቤት የሚወስድን የለም። እንኳን አውቀን እንደዚህ እየተደራረግ ነው ማለት ነው። እና በጣም ያሳዝናል። ለነገሩ የሌለው ሙቀኝ ካል ነው የሚባለው አይደለም። ምን ታደርጉ፣ ገንዘብ የሚያደርገው ነገር የለም። ለማንኛውም ብዙ ሰው እንደዚህ በቀልድ እያለ ነው ህይወቱን የሚያጣው። እና ባለፈው ማሪናን አይታችኋት ከሆነ ቶፊቅን አፈቅርሃለሁ እያለች ፓናዶሉን አብዝታ ቅማ እሷ ለቀልድ ነበር፣ ግን ህይወቷ ሊያልፍ ነበር። እንዲሁም ደግሞ ብዙ ሰዎች በሽጉጥን ያኔ ራሳችንን እንትን እንላለን እያሉ የሆነች ላይታችሁ ከሆነ እዚህ ጋር ጸጉሯን በግማሽ ነው ያቃጠላት። አይታችሁ ከሆነ ሽጉጥ ሞክራለሁ ብላ እየቀለደች ማለት ነው ላይቭ ላይ ሆናና ብዙ ሰዎች በቀልድ እየተባለ ህይወታቸውን የሚያጡ ሰዎች አሉና ገና የተመልካችን ቀልብ ለመሳብ ገና እይታ ለማግኘት ብላችሁ ወላሂ እንኳን በዚህ እንደዚህ እያልን የምናመጣው ገንዘብና በላባችንን ጠብ አድርገውን የሰራነውን ገንዘብ ራሱ ሳንበላ ሞት አለብንና አንዳንድ ጊዜ ቆም ብላችሁ ብታስቡ ይሄ የተመረጠ ነው። ይሄ እውነት እንዳልሆነ ሁላችንም እናውቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እንግዲህ ያው እኔ በነገራችን ላይ ከባድ ነው። የሰው ልጅ የሚቀልድበትን ነገር ማወቅ አለበት። እውነት እንዳልሆነ እኛም ጠንቅቀን የምናውቀው። ባለፈው ብዙ ነገሮችን ዋሽታችሁ እናልፋችኋል። ቶፊክ ከስንት ሰው ጋር ነው፣ እንዲሁም ደግሞ ከማሪናም ሲባል ከሶፊያም ከሲባ ከዛም ሲል ባለፈው አሁን በቅርብ ራሱ የመጣችው ሮዛ ብዙ ነገር አለና ይህ ጨዋታ አይደለም። ገባችሁ አይደለም? እኔ ምንም ማምናቸው ነገር የለኝም ሲጀመር ማለት ነውና ዝም ብለው ውሸታቸው ነው። ግን ቢሆንም በእነዚህ እናስመስላል ስትሉ ህይወታችሁን አደጋ ላይ መጣላለ። እንደነገርኳችሁ መግቢያ ላይ ብዙ ሰዎች በእንደዚህ አይነት በቀልድ ሁኔታ ትዳራቸውን የሚያጧሉ፣ ህይወታቸውን የሚያጧሉ፣ የራሳቸውን ገንዘባቸውን፣ ንብረታቸውን በቃ ባልታወቀ ነገር በጣም ብዙ ሰዎች እንደዚህ እንቀልድ ያልብለው እስር ቤት ለብዙ ገንዘባቸውን የተዘረፉ ሰዎች አሉ። አደጋ ውስጥ የደረሰባቸው ሰዎች አሉ። እንዲሁም ደግሞ የዛሬ ስንት አመት ሊሆነው ነው 2 አመት አላቅም፣ የሆነች ቀይ ልጅ አይታችሁ ከሆነ ላይቭ ላይ ሆና እንደዚህ ሽጉጡን እየሞከረች ፊት ለፊቷ ላይ አይታችኋታል አይደለ? እቀልድ ያለው ብላ እንደዚህ አድርጋ ስትሞክር ነው ፊት ለፊቷ ላይ ቡጫ እንትኗን ጸጉሯ እንዳለ ቡጭቅ አርጎ ነው የጣላትና አላህ ሲያወጣት ወደ ላይ ፈሮ ነው የወጣውና በቃ ብዙ ሰዎች እንደዚህ አይነት ነገር እንዲህ ደግሞ ማሪናን አይታችኋል። የዛሬ አመት ተቅሪበን አመት ሊሆነው ነው። እሷ ራሱ ቶፊቅን አፍቅሬዋለሁ ወድጄዋለሁ እያለች ምን ብታደርግ ጥሩ ነው? ያንን ፓራስታሞል አብዝታ ቅማ እንደዛ ስትላገገ አይታችኋታል። ውድ የመስሏችሁ ነው። እሷ ልሞክር ሰውን ለማንትን ለማለት ለማስደንገጥና ፕራንክ ልታደርግ ነበር፣ ግን በእውነተኛው በትክክለኛው እሷ ህይወቷ ሊያልፍ ነበር። ቀልድ ብላችሁ የምታደርጉት ነገር ወላሂ የምቀልዱበት ነገር ስንት ነገር አለ። ስንት ሰው ታሞ ሰው እየታመመ መዳኛ አጥቶ ባካችሁ የድረሱልኝ ጥሪ እያለ አላህ ያመጣበትን በሽታ መቋቋም አቅቶት ወላሂ ስንት ሰው ነው እንትን እያለ ያለው አላህንም እየለመነ ያለው። ግን እኛ ጤናችንን ሰው በገዛ እጃችን እንበከላለን። በጣም ያሳዝናል። አላህ ራሱ ምን ይላልናል? ስንት ነገር የሚቀለድበታል፣ ስንት ነገር የሚሰራለ፣ ሰዎችን የሚያስተምር ለሰዎች በቃ ጥሩ ነገር የሚሰጥ ነገር። አሁን በእንደዚህ አይነት ነገር እኔ ማንኛው ውሸታቸው እንደሆነ ስለማቅ ነው ይሄን ነገር እነሱ ለውሸት ብለው ሊሆን ይችላል። ግን ደግሞ እና ምንስ ቢሆን እናንተ ስታስቡት የእውነት ነው ብላችሁ የምታስቡ አሁን ብዙ ሰዎች ስታዝኑ አይቻችኋለሁ። ወላሂ ራሳችሁን ጠብቁ። ልቅ ነው እናንተ ስደት ላይ ያላችሁት እነሱ እንደሆኑ እይታቸውን ሰብስክራይባቸውን ከፍ ለማድረግ የሚሰሩት ነው። ግን ያንን ቀለድ ያል ሲሉ ችግር ውስጥ እንደሚገቡ እኔ አምናለሁኝ። ቢሆንም ግን እኔ ልላችሁ የምፈልገው ነገር ቢኖረኝ እዚህ ቦታ ላይ
ውሸታቸው ነው። ውሸት ባይሆን ካሜራ ደቅኖ እንደዚህ መድኃኒት ያጠጣል እንደ እሷን እንዴት ነው የምታስቡት እናንተ? አሁን ላይ ለፖሊስ መያዝ አለበት ምናምን ምናምን። ከዛም በምን ያመልጣሉ ይመስላችኋል? ጠብቁ ዝም ብላችሁ። አሁን ሶፊ እየተጠየቀች ነው። ለህግ ይቅረብ ከተባለ በቃ ተውት ብላ ከተሻለኝ እሱ በህግ መያዝ የለበትም ብቻ ግን ከኔ ህይወት ይራቅ ብላ ቶፊክ ምንም ነገር እንደማይደርስበት ይሄን እናውቃለን። እና እሱ እንደዚህ አይነት ንዴት ቢኖርበት በካሜራ ሊያረግ አይችልም። በድብቅ ካሜራው የሆነ ነገር ያረጋል እንጂ ካሜራ ደቅኖ ልመርዛት ነው ምናምን። ምን አይነት ጨዋታ ነው ባካችሁ? እና ብቻ እኔ እንጃ ምን እንደየጣልን እንደሆነ አላውቅም። በመቀጠል በጣም ያስጠላል። በቃ የምናደርገው ነገር ሁላ በጣም ነው የሚደብረው። ትዳር የሚፈለገው እኮ አንድ ሰው ጋር ወጥታችሁ ሰውን ለማናደድ አይደለም። ትዳር ማለት ይህ ዝም ብሎ በልህ አንዱ ስለወጣችሁ አንዱን ለማናደድ የምትጠቀሙበት ትዳር አይደለም። ትዳር ማለት ስንት መስዋዕት ተከፍሎበት አላህ ተለምኖ ጥሩ ህይወት እንዲሰጠን ጥሩ ትዳር እንዲሰጣችሁ ስንት መስዋዕት ተከፍሎበት ስንት ፍቅር የሚለውን ነገር በእኛ ጭራሽ አይወራም ስነግራችሁ ማለት ነው። እኛ ፍቅር ላይ ሳይሆን አሁን ላይ ገንዘብ ነው በቃ የሰው ልጅ ገንዘብ ቀይሮታል መሆኑ ማለት ነው። እና በጣም ያሳፍራል። ማንም ሰው በቃ በውስጣችንና ማንኛውንም ሰው ብትጠይቁት ከገንዘብና ከፍቅር ብታቀርቡለት ገንዘብ እንደሚመርጥ የታወቀ ነው። ድሮ እኮ እንደዛ አልነበረም። ያ የድሮውን ሳይሆን ያኔ እንዲሁ ቢሆንም የሰው ልጅ በገንዘብ አይቀየርም አይደለም እንደ ህሊና ካሰብ ነው። ግን አሁን ላይ እንደነገርኳቸው ትዳርም ብዙ ጊዜ የሰው ትዳር እያለ አልበረክት ያለው ፍቅር ጠፍቷል እያልን ያለ ነው። ፍቅር ሳይሆን የጠፋው እኛ ነን የጠፋ ነው። ምክንያቱም ያንኑን ነገር የምንደራደርበት ገንዘብ ነው። አሁን ላይ ፍቅር በቃ የስንት አመት ትዳሩን ገንዘብ እንሰጣል ሰጣይ ቢሉት ይሰጣል፣ ያስረክባል። እንግዲህ ያያችሁ ነው በቁማር ኢትዮጵያ የሚሰራውን ነገር ሚስቱን አስይዞ ቁማር የሚጫወት ሰው አለ። እንግዲህ አስቡ፣ ከስንት ከእንደዚህ አይነት ነገር ወርደናል። ይህ ሰው በቃ በጣም ብዙ ነገር አልኳችሁ ወላሂ። ስንቶቹ ናቸው ገንዘብን እና ለስንት አመት ለ3 አመት ለ4 አመት ይጀናጀኑ እና ልክ ኢትዮጵያ ሲሄዱ ስንት ሰው ነው ሪፖርት ላይ ንብረቱን እየተዘረፈ አይምሮውን እየቀወሰ የስነ ልቦና ችግር እየደረሰባቸው ወርቃቸውን ሞባይላቸውን እቀበልሻለሁ ብለው አንድ ቀን አብሮ ዝም ብሎ ቤቴ ነው ብሎ የሆነ ቦታ ይወስዳታል። ወይ ደግሞ ኮንዶ እንትን ሄደና ሆቴል እንዴት የሚባለው ሆቴል ተከራይቶ ይጣበቅና ከዛ የስንት ሰዎችን ይዛሬ ስንት አመት ራሱ ብዙ ሰዎች እንደዚህ ሰማ ነበርና እዛ ይቀበልሻለሁ ይላል። እሷም ደግሞ በስልክ የምታውቀውን ሰው